የትኛውም ጥሏችሁ የሄደ ነገር በሙሉ አሁን እንዲመለስ አዛለሁ። አልገባችሁም? ነገ አላልኩም፣ ነገ ወዲያ አላልኩም። የትኛውም ጥሏችሁ የሄደ ነገር በሙሉ አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። እቺን ቃል ብቻ ያዟት። ስለ እርግማኑ መልካም ይመልስልኛል። ቢኮዝ በኋላ በጥልቀት ማስተምረው ስለዚህ ቃል ስለሆነ አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ዳዊት ለሕይወቱ David for his life ከልጁ እየሸሸ ያለበት ጊዜ ነው። It's the time he's flee from his son. ቤተ መንግስት ለቆ ወጥቷል። He live already in the palace. እንደ አንድ ተራ ሽፍታ ከቤተ መንግስት ርቆ ወጥቶ ልጁ ያሳደደው ጥሻ ለጥሻ ከተማ ለከተማ እየዞረ ነው። ልክ ዳዊት ከዙፋኑ ሲወርድ The moment he's casted from his throne ሰውየው መራገም ጀመረ። The person start to curse. በደንብ ስሙኝ። Listen to me carefully. እዚህ ስፍራ ላይ ተራገመ ወይም እርግማን የሚለው ቃል The word that says curse him በሂብሩ ካላል ይባላል። የዚህን ሰውዬ እርግማን the curse of this man ለመልካም ምን ይልኛል? It required me for good. ይለውጥልኛል። ዛሬ ስለመመለስ ነው ማስተምረው። So today I'm going to teach you እምጸልየውም አመታቶቻችሁ እንዲመለሱ ነው። It says that your years shall ያጣችሁት የሥራ ዕድል እንዲመለስ ነው። whatsoever opportunity ያጣችሁት ፋይናንስ እንዲመለስ ነው። ያጣችሁት ቤት እንዲመለስ ነው። whatsoever house ዳዊት ፕሮፌቲካሊ ምን ተናገረ ልንገራችሁ። And prophetically speak and understand one thing. ምን ተናገረ? Do you know what he speak? አንተ እዚህ ነህ። You are already here. አንድ ሰው እዛ መምጣት ይችላል። እንደዚህ ሳሚ የሚባለው ሰው Shammai እየተራገመ ነው። He's cursing. ምን ማለት ነው? የሆኑ ነገሮችን አንተ ምናምንቴ ነህ ተቀበል እያለው ነው። It says receive this thing unto your hand. ለዳዊት It's casting. ዳዊትም እንዳልታውቃላችሁ Do you know what David said? የዚህን ሰውዬ እርግማን አለ The curse of this man ለመልካም ይመልስልኛል። God will requite me. ምን ማለት ነው ልንገራችሁ? What does it mean? ይሄ ሰውዬ ተቀበል ተብሎ ለዳዊት የወረወረው አለ። There is something that this man is sending. ሪስቶሬሽን ወይ መመለስ የሚለው የሂብሩ ቃል The word of restoration ሹቭ ነው የቃሉ ትርጉም SHUV ማለት ነው። It means shuv. መመለስ ማለት ምን ማለት ነው ነገራችሁ? Shuv means እሱ ምናምንቴ ነህ ተቀበል ሲለው it says receive this thing. ዳዊት እንደዚህ አለ። And David said የዚህን ሰውዬ እርግማን አለ the curse of this man ለመልካም ይመልስልኛል። is for ምን ማለት መሰላችሁ? ይሄ ተቀበል ተብሎ ወርውሯል። It says he received. እግዚአብሔር እንደዚህ ያደርጋል አለ። And God will make it. እሱ ለኔ ወረወረው ለሱ ይመልስለታል። It means he will repel it to him. ለኔ ደግሞ አለ And for me የሱን እርግማን ሳይሆን መልካሙን ይመልስልኛል። and he will receive unto me. I receive it. ምን ማለት ነው ነገራችሁ? What does it mean? ይሄ ሰውዬ እርግማን ተቀበል ብሎ ነው የወረወረለት። This man is sending a curse. ዳዊት የተወሰደበት ደግሞ ንግስናው ነው። And David already what he lost was his ይሄ throne. ሰውዬ ተቀበል ሲለው እንደዚህ አለ። So when he lost የዚህ ሰውዬን እርግማን ሳይሆን አለ so not this man's curse. የዚህን ሰውዬ እርግማን This man's curse ለመልካም ይመልስልኛል። he requires እሱ የወረወረውን እርግማን ለሱ ይመልስለታል። ለኔ ደግሞ መልካሙን ይመልስልኛል። and for me the good የሚሆነው እንደዚህ ነው። this shall be unto you. ደሃ ነው ብለሽ ነው የረገሙሽ። They curse you, you are poor. የትም አደርሽም ብለው ነው የተናገሩት። ይሄ ለነሱ ይመልስላቸዋል። He shall receive for him. ባለጠግነቱን ወደ አንቺ ይመልሰዋል። I receive it. ብር ያዘ ሰው አለ? Is there anybody who has money? Okay, thank you. ምን ማለት ነው ልንገራችሁ? Listen to me carefully. አንድ ሰው እዚህ ጋር መምጣት ይችላል። አንድ ሰው Is there anybody who can come now? ካላይ ነው። ኦኬ እሱ የተራገመ ነው። This man is cursing. ያንኛውን ሰው እየተራገመው ነው። He's cursing. ሲራገሙ ምን እንደሚፈጠር ልንገራችሁ? Do you know what it will happen when he's cursing? ገንዘብ ከሱ መሸሽ ይጀምራል፣ መሄድ ይጀምራል። Money will flee from him. ወደ ፊትህን ወደዛ ዞር፣ እንደዚህ መሄድ ይጀምራል። And he start to come. መመለስ ወይ ሹቭ ማለት shuv or to return means ጀርባውን ሰጥቷችሁ ይሄድ ያለ ነገር በሙሉ ፊቱን ሲመልስ ማለት ነው። it's meant whatsoever you give you back in face to face. እግዚአብሔር ይመልስልኛል። It's God will restore unto me means ምን ማለት ነው? What does it mean? አስቡት። Imagine ልክ እርግማን ያለበት ስፍራ ላይ ና in a place where is a curse እየተረገማችሁ ነው። you are already someone is cursing you. ገንዘብ፣ it says money, ስኬት፣ success, ትዳር፣ like marriage, የውጭ በር፣ open doors, መከናወን it says success, ጀርባውን ሰጥቶ እናንተን ጥሎ መሄድ ይጀምራል። and everything is giving you መመለስ ማለት ወይ እግዚአብሔር ይመልስልኛል ማለት it means የትኛውም ጥሏችሁ የሄደ ነገር በሙሉ whatsoever that you አሁን እንዲመለስ አዛለሁ። I pray that may receive it. አልገባችሁ
ነገ አላልኩም፣ ነገ ወዲያ አላልኩም። Not tomorrow or የትኛውም ጥሏችሁ የሄደ ነገር በሙሉ አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። አሁን እንዲመለስ አዛለሁ። አንዳንድ ጊዜ በህይወታችሁ ውስጥ ምን ይሆናል መሰላችሁ? Do you know what it happened in your life? በህይወታችሁ ውስጥ ምን እንደሚከናወን? Do you know what it happened in your life? ና አንተም ና እነሱ ጋር ወርታች ቴስቲሞኒ በምንሰጥበት ሰዓት እንደምናደርጉት ሰልፍ ወርታች አድርጉ። አሁን የጠሯችሁ ሰዎች በህይወታችሁ ውስጥ ምን ያጋጥማል መሰላችሁ? Do you know what it happened in your life? እዚህ ናችሁ። You are already here. መሬት እጄ ገባ፣ አሁን መሬት ሊገባ ነው ስትሉ Says when say the land is about into my hand. እርግጠኛ ናችሁ እኮ እንደሚገባ። You are very sure. እያያችሁ ጥሏችሁ ያልፋል። And already he bypass you. ከዛ አሁንማ የሥራ በር ተከፍቶልኛል፣ ተስማምተዋል፣ ኦሬዲ ስራውን ለኔ ሰጥቷል ስትሉ Already they agree they will give this work unto me. ጥሏችሁ ያልፋል። And they leave you. ላገባ ነው ብሎ አንዲት ልጅን ወይ አንድን ሰው ቤተሰብ ጋር አስተዋወቃችሁ። You are already 100% እርግጠኛ You ሆናችሁ are very sure. ትዳር ጥሏችሁ ያልፋል። The marriage will bypass you. ሄሎ Are you with me? የውጭ ፕሮሰስ ነው። አሁን ጨርሻለሁ። ጌታ ይባረክ፣ ሁሉ ነገር አልቋል። Every international doors are open already. ጥሏችሁ ያልፋል። It bypass you. አንድ ማህተም ነው የቀረኝ። It says already one seal. ኦሬዲ ሁሉም ነገር ለኔ ተሰጥቶኛል። Everything is given for 100% እርግጠኛ ነኝ ስትሉ I am very ready. ጥሏችሁ ያልፋል። They bypass you. ላይፋችሁ ውስጥ እንደዚህ አይነት ችግር አለባችሁ? Is there any problem? ፊታችሁን ወደዛ ዙሩላችሁ። አሌክስ ፊትህን አዙር። It says ሁላችሁ ፊታችሁን አዙር። መምጣት ይጀምራሉ። They start to come you. መምጣት ይጀምራሉ። 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 ከዚህ በኋላ የሚያልፋችሁ ነገር አይኖርም። ያለፋችሁ እንኳን ይመለሳል። 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 የተወሰደባችሁ እንኳን ያ ነገር እንኳን ቢሆን ይመለሳል። 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 ተመለሰ በሉ። ድምጻቸው አይሰማም። ድምጻቸው አይሰማም። ድምጻቸው አይሰማም። ድምጻቸው አይሰማም። ቁጭ በሉ። አስቡት። እጄ ሊገባ ነበር። የዛሬ ዓመት አግብቻለሁ ኦሬዲ አልቋል ብላችሁ ወሰናችሁ ነበር። አልፏችሁ ሄደ። የውጭ በሬ አሁን ተከፍቷል ብላችሁ አልፏችሁ ሄደ። የሥራ በሬ ተከፋፍቷል፣ መሬት በእጄ ገብቷል ስትሉ አስቡት። ካርታው አለ፣ ኤቭሪቲንግ መሬት በእጄ ገብቷል ስትሉ አልፏችሁ ሄደ። አሁን 40 ሚሊዮን 50 ሚሊዮን ከእናንተ ጋር ዲል አድርገው እናንተን አልፏችሁ ጎረቤት ጋር ሄደ ገንዘቡ። ሁሉም ነገር አለፈ። አሁን ፊታቸውን ያዞራሉ። They shall return their face. They shall return their face. ፊታቸውን ያዞራሉ። ፊታቸውን ያዞራሉ። ዳዊት እንደዛ ነው ያለ። ይሄ ሰው እየተራግሟል አለ። እግዚአብሔር ግን መልካሙን ይመልስልኛል። God will return unto good things unto me. የተወሰደብኝ እዛ ጋር ወንበር አለ፣ ዙፋን አለ። There is a throne, there is a palace. እሱን ይመልስልኛል። He will return unto my hand. የኢዮኤል መጽሐፍ ምዕራፍ 2 ክፈቱ። ከቁጥር 22 እስከ 25 አንብቡት። From verse 22 up to 25. እናንተ የምድር እንስሶች ሆይ እሺ የምድረ በዳ ማሰማሪያ ለምልሟልና ዛፉም ፍሬው አፍርቷልና በለሱና በረምስም ዛፉ ፍሬ አፍርቷል፣ በለሱስ ወይኑም ኃይላቸውን ሰጥቷልና አትፍሩ። ያን በለሱ ወይኑ ምን ሰጥቷል? ኃይላቸውን ሰጥቷል። የምድረ በዳ ማሰማሪያ ቅጠሉ ሁሉ በደንብ ወጥቷል። እሺ እናንተ የጽዮን ልጆች እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እሺ እንደ ቀድሞ ፊተኛው እንደ ኋለኛውም ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ። እሺ ቁጥር 24 ጋር ነው። አውድማው እሺ እህልን ይሞላሉ። አውድማው ምን ይሞላል? እህልን ይሞላሉ። እሺ መጥመቂያዎቹም እሺ የወይን ጠጅና ዘይትን አትረፍርፈው ይፈሳሉ። ቁጥር 25 የሰደድኩባችሁ ታላቅ ሰራዊቴ። አሁን በደንብ ስሙኝ፣ እቺን ቃል በደንብ ስሙኝ። እህሉ ሙሉ ነው ሲታይ፣ ወይኑ በደንብ ጎምርቷል ሲታይ፣ ሁሉም ነገር ግሪን ነው፣ አረንጓዴ ነው። በጣም የሚያምር የሆነ ምን ላይ ነው ያለው?
ደረጃ ላይ ነው ያለው። Everything is in the stage of fruitfulness. ወይን ጠጅ መያዣው ሞልቷል፣ እህሉ ሞልቷል፣ መጋዘኑ ሞልቷል፣ ሁሉም ነገር ሞልቷል። Everything, the jar is very full. ከዛስ አንበጣ ተላካለ እግዚአብሔር። It says God says the locust has been sent. ሁሉንም በላው። It says everything has been eaten. ሁሉንም በላው። Everything has been eaten. ከዛ ቀጣይ መጣና እንደዚህ አለ። And the next says አንበጣ ደጎቢያ ኩኩባና ተምች አለ። And the years of locust has been eaten. የበሏቸውን አመታት መለሰላችኋል። And I will restore unto you. እነዚህ አመታት ምን አይነት ነበሩ ስትል? On these years, what years they were? ወይኑ ያፈራበት አመት። It says the wine was very በለሱ ያፈራበት አመት። It was a vein. እርሻው ሙሉ የሆነበት አመት። The farm was very. እነዚህን አመታት አንበጣው በልቷል አለ። This year has been eaten by the locust. የተበላባችሁ ነገር ምንድነው ከተባለ አልቋል የተባለ ትዳር እኮ ነው የተበላው። Every marriage which is already finished. አልቋል የተባለ ፋይናንስ ነው የተበላው። The finance was already አልቋል የተባለ የውጭ በር ነው የተበላው። It already the like door of international. አሁን ግን But now it shall restore unto you. አሁን የትኛውም የተወሰደባችሁ ነገር ከእጃችሁ የወጣ ነገር ወደ እናንተ በክብር እንዲመለስ አዛለሁ። I pray that it may be in your hand. የትኛውም የተወሰደባችሁ ነገር whatsoever taken from your hand. አሁን እንዲመለስ አዛለሁ። I pray that አሁን እንዲመለስ አዛለሁ። I pray that ፊቱን ወደ እናንተ እንዲያዞር አዛለሁ። I pray your face might shine unto you. ጀርባውን ሰጥቶ ጥሏችሁ የሄደው ነገር whatsoever they leave you. ፊቱን እንዲመልስ አዛለሁ። I command to have given your face. አጠገባችሁ ያለውን ሰው ፊት ለፊት ይዩት። It says until you never. አሁን ጥሎ ሄደ ነገር ሁሉ ፊቱን እየመለሰ ነው በሉት። And whatsoever that leave you will restore unto you. ጥሏችሁ ሄደ ሚሊዮን ብሮች ሲመለሱ አይቻልም። Alikova. ስልጣን እንኳን ካለ ሲመለስ አይቻልም። ሲመለስ አይቻለሁ። I see it return. ሲመለስ አይቻለሁ። I see it restore. ሲመለስ አይቻለሁ። ቁጭ በሉ። You may have it said. ቴንክ ዩ ቁጭ በሉ። አንዳንድ ጊዜ sometimes የሆነ ነገር ጥሏችሁ ሲሄድ when something is leaving you ለመሳቅ የተዘጋጁ ሰዎች አሉ። there are people they want to mock about you. ዘንድሮ አልሳካልሽም አይደል ለማለት even this year you fail. ዘንድሮ even this year ለማለት የተዘጋጁ ሰዎች አሉ። there are people who are ready by their failure. ዳዊትን እንደዛ እኮ ነው ያሉት። and they were taking about the advantage of የኛን David. አባት አባረር ካለው it says you cast our father ሳኦልና ዮናታንን ከቤተ መንግስት አስወጣ አይደል አሉት። and you leave the palace for cast from Saul. አሁን ደግሞ ልጅ አስወጣ ሳይሆን this time you season also. እኛ እንዳስወጣ እግዚአብሔር ደግሞ አንተን አስወጣ አሉት። the same thing God has done unto your life as you done unto our life. ዘንድሮ ለመሳቅ የተዘጋጁ ሰዎች the people that are about to laugh about you እንዳምናው እንዳቻምናው ሆነብሽ ብለው ለመሳቅ የተዘጋጁ ሰዎች they are already ready. the people who are to laugh ያልገባቸው ነገር አንድ ነው። they understand one thing. አምናም ማቻምናም ፊታቸውን የመለሱ ነው። because our last ወደ አንተ የተመለሱ ነው። they are returning unto you. ወደ አንተ የተመለሱ ነው። ወደ አንተ they are returning unto you. receive it receive it receive it. ወደ አንተ የተመለሱ ነው። ወደ አንተ የተመለሱ ነው። ወደ አንተ የተመለሱ ነው። ወደ አንተ የተመለሱ ነው። ጉባኤ ውስጥ ብዙ ሰዎች አላችሁ። in a congregation there are many people ፕሮፌሲ እንኳን አያስፈልጋችሁ። even you don't need a prophecy. ብዙ ድሎች አመልጧችሁ እየተቆጫችሁ አላችሁ። because you have lost many chances. ሞኙኝ እኮ ነው። it says because I'm full. ተጠቅሜበት ቢሆንስ because I have to use it that advantage. ይሄኛውን this one and that one. ቁጭ በሉ። you may have your seat. አንድ ጊዜ እዚህ መጥቶ አንድ ረጅም ያለ ናይጄሪያዊ ከፓስተር ክሪስ ቸርች መጥቶ እዚህ ሰበከ። ትዝ ይላችኋል? ማን ነበር ስሙ? ፓስተር አሌክስ from Christ Embassy. እና ፓስተር አሌክስ ራት እየበላን አንድ ቀን when you have a dinner one time አንድ ጥያቄ ጠየቅኩት። and I asked him one thing. በህይወት የሚቆጭ ጊዜ የትኛው ነው አልኩት። which is like the time that you lost the most. በጣም ይቆጨኛል የምትለው that you regret the most. ፕሮፌት በነገር ትናደዳለህ አለኝ። this prophet like he would angry about me. በጣም እናደደው አለኝ። because do you know why? አንድ ጊዜ one of the time አቶ አባዱላ ቤት I says in the house of like Abadullah ለምሳዩ ለራት ግብዣ ተጋበዝኩ አለኝ። like I was at dinner or lunch time ገባው። that's when I entered. የዛን ቀን አለ that time ምግቡን ሲያስተናግደን የነበረው ሰውዬ የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው አለኝ። that time they were ushering us was Prime Minister Abiy. በጊዜው አለ ወጡን ጨምርልኝ ከዚህም ከዛም አድርግልኝ እያልኩት ነበር። says in that time like I need ምን አለ ምግቡን ትቼ ከሱ ጋር አውርቼ ወጥቼ ቢሆን ኖር አለ። at least I would converse with him. የሚቆጨኝ በህይወት ዘመን ያቺ ድል ብቻ ነች። in my life I regret this one.
ሰዎች በህይወት ዘመናቸው ብዙ የሚጎጫቸው አጋጣሚዎች አሉ። There is a time that they regret the most. ልከኛል እጅግ በጣም ብዙ አጋጣሚ They regret the most. እሱ ሆዱን ሊሞላ ያመለጠውን እድል አስቡ። Imagine what በህይወት በጣም ብዙ የሚያስገጩ አጋጣሚዎች ገጥሟቸው የምታውቁ ሰዎች አሉ? Is there anybody who regret the most? እነዛ አጋጣሚዎች ፊታቸውን ሲያዞሩ አይቻልም። So I see that things is coming back. ፊታቸውን ሲያዞሩ አይቻልም። I see their ወደ እናንተ ፊታቸውን ሲመለሱ አይቻልም። I receive it. ወደ እናንተ ሲመለሱ አይቻልም። I receive it. ሄይ after this የማትቆጩበት ጊዜ መጥቷል። After this you will never regret that time. የምትስቁበት ጊዜ You shall laugh and because እየተመለሰ ነው። Because it shall return. እየተመለሰ ነው። 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 It shall return. ኢሳይያስ 14 ከ12 እስከ 16 አንተ የንጋት ልጅ አንተ የንጋት ልጅ አጥቢያ ኮከብ የሆንክ አጥቢያ ኮከብ የሆንክ እንዴት ከሰማይ ወደክ እንዴት ከሰማይ ወደክ አንተ ቀድመ መንግስትን ያዋረድክ አንተ ቀድመህ መንግስትን ያዋረድክ እንዴት ወደ ምድር ተጣልክ እንዴት ወደ ምድር ተጣልክ በልብህም እንዲህ አልክ በልብህም እንዲህ አልክ ወደ ሰማይ አርጋለሁ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ የእግዚአብሔር ከዋክብት ማለት መልአክ ማለት ነው እሺ በተራራም መታሰቢያዬ በተቀደሰው ተራራ ከፍታ ላይ በዙፋኔ እቀመጣለሁ በዙፋኔ እቀመጣለሁ እሺ ከደመናቶችም ከፍ በላይ አርጋለሁ ራሴንም እንደ ልዑል አደርጋለሁ ነገር ግን ወደ ሲኦል ወደ ጥልቁ ጉድጓድ ወርደሃል እሺ የሚያይህም አትኩሮም እየተመለከቱ የሚያዩ ሁሉ አትኩረው እየተመለከቱ በመገረም ስላንተ እንዲላሉ እሺ ያ ምድርን ያናወጠ መንግስታትንም ያንቀጠቀጠ ይህ ሰው ነውን በቃ ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ብዙ ሰዎች እንደሚስማሙት ስለወደቀው ኪሩብ ወይም ስለ ሉሲፈር የተነገረ ወይም የሱን መውደቅ አስመልክቶ የተነገረ ትንቢታዊ ንግርት ነው። ክብር ለኢየሱስ ይሁን። እዚህ ውስጥ አንድ በጣም እንድትገነዘቡት የምፈልገው ነገር ልንገራችሁ። ሉሲፈር እግዚአብሔር ዙፋን ካለበት ስፍራ የተባረረበት ምክንያት ምን እንደሆነ ታውቃላችሁ? ያደረገው ምንም አይነት ድርጊት የለም። በልብህ እንዲያልክ ነው ያለው። ያ ማለት ኢቭን ወደ ድርጊት አልሄደም፣ በልቡ ብቻ ነው ያሰበው። በልቡ ሐሰበ፣ ከዛስ ምን አለ? ተባረረ። የተባረረበት ምክንያት ምንድነው? ቁጥር 14 እስኪ ያመብላችሁ። በልብህ እንዲህ አልክ። በምኑ ነው ያለው? በልብህ እንዲህ አልክ። እሺ ወደ ሰማይ አርጋለሁ። በቃ በምኑ ነው ያለው? ኢቭን በአፉ አልተናገረም። አስቡት፣ መስሪያ ቤት ሂዳችሁ የእናንተ አለቃ እናንተ ምክትል ስራ አስኪያጁ ናችሁ፣ ዋና አለቃው በልብህ እኔ ልጥለኛ አስበሃል ብሎ ከመስሪያ ቤት ሲያባራችሁ ሌላ ሰው እንኳን አልተናገራችሁም። ይሄንን ሰውዬ ካለቅነት እንሻረው ብላችሁ ሌላ ሰው አላወራችሁም። ያወራችሁት በማን ነው? በልብ። አስቡት፣ በልቡ ምን አልክ? እንዲህ አልክ። ለመላእክቶች አልክ አላለም፣ በልብህ። አስቡት፣ በልቡ ስላለ ከሄቨን ተባሯል። ቢኮዝ የእግዚአብሔር ዓለም ላይ ወይ መንፈሳዊ ዓለም ላይ ቃል ካፍ አይጀምርም፣ ከልብ ነው የሚጀምረው። ለዛ ነው መጽሐፍ ቅዱስ እግዚአብሔር ባፋችሁ የምትናገሩትን አይደለም የሚያየው በልባችሁ የምታወሩትን ነው። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል አይደለ? እሱ እንደ ሰው ፊት አያይም። ምንን ያያል? ልብንና ኩላሊትን። ያ ማለት የምታወሩትን ነገር በሙሉ አይደለም እሱ የሚያዳምጠው በልባችሁ የምታስቡትን ነው። ያ ማለት በልባችሁ የምታስቡት ሐሳብ መንፈሳዊ ዓለም ላይ ቃልና ድምጽ ነው። ባፋችሁ ከምትናገሩት በላይ ፓወርፉል ነው። በልቡ አሰበ፣ ምን አለ? ተባረረ። አስቡት፣ በልባችሁ ደግሞ ትክክለኛ ነገር ብታስቡ እግዚአብሔር ደግሞ እንዴት እንደሚረዳችሁ አስቡ። ሉሲፈር በልቡ አስቦ ከሰማይ ከተባረረ በልባችሁ አስባችሁ ልትበለጽጉ ትችላላችሁ። አልገባችሁም? ቫይረስ ምን ማለት ነው ልንገራችሁ። ሐና ሳሙኤል እንዴት እንዳገኘች ታውቃላችሁ? በልቧም ይላል እንዲህ ብላ ትጸልይ ነበር። በምኗ? ባፏ አይልም። ያወራችሁ በምኗ ነው? በልቧ። ሴትዮዋ በልቧ አውርታ ስትጨርስ አንድ ሰው አገኛት ስትናገር አልሰማት። አንቺ ሴትዮ ጠጥተሻል ወይ አላት።
እግዚአብሔር የልቧን ድምፅ አዳምጦ አንድ ኃይለኛ ነቢይ ሰጣት። እግዚአብሔር ካፋችሁ ጋር አይደለም የልባችሁን ድምፅ የሚያዳምጥ አምላክ ነው። በልባችሁ ባለጠጋ ነኝ ብላችሁ በተናገሩ ለባለጠግነት የሚሆነውን ኃይል ይለቅላችኋል። I receive አሜን። በዘመናዊው ሳይንስ ምሳሌ ብዙ ጊዜኛ ስናስተምር ስለ አእምሮና ስለ ልብ ስናስተምር ቸርች ውስጥ መተን ስናስተምር አእምሮና ልብ አንድ አይነት እንደሆኑ ነው አይደለም እናስተምራችሁ። ልክ ነኝ? አእምሮና ልብ አንድ አይነት እንደሆኑ ለዛም አንዱን ተቀያይረው እንትን እንደሚሉ ነው የምናስተምራችሁ። በሳይንሱ ማይንድና ሀርት ልብና አእምሮ ሁለት የተለያዩ ነገሮች ናቸው። ምን ማለት ነው ልንገራችሁ። አሁን በዘመናዊው ሳይንስ ልብ ብቻውን እንዲያስብ ሊያደርጉ የሚችሉ 72 ነገሮች ልብ ውስጥ እንዳሉ ሳይንሱ ተረድቷል። የማለት ልብ ብቻውን ማሰብ ይችላል ያለ እናንተ አእምሮ። ምን ማለት ነው? ሁሉ ጊዜ የምትጋጩት ትልቁ ችግር ምን እንደሆነ ልንገራችሁ። ለማመን የምትሞክሩት በአእምሯችሁ ነው። ልታሳምኑ የምትሞክሩት በማይንዳችሁ ነው። ትልቁ ነገር ግን ልባችሁ ለማመን ቅርብ እንደሆነ አታውቁም። ምን ማለት እንደሆነ ልንገራችሁ። እዚህ መጣችኋል። የቤት ኪራይ የምትከፍሉት ገንዘብ የላችሁም። ያ ማለት አካውንታችሁ ውስጥ 100 ብር የለም። አስነሳችሁና 3 ቤት ወደ እናንተ ሲመጣ ያሉላችኋለሁ። ፕሮፌሲ ነው፣ ትንቢት ነው የነገርኳችሁ አይደል? ልባችሁ የማመን ችግር የለበትም። አእምሯችሁ እንዴት ይሆናል ይላችኋል። ቢኮዝ አእምሯችሁ ከሎጂክ ጋር ነው ምን የሚለው የሚፈሰው። እንዴት 100 ብር የሌለ ሰውዬ እንዴት ቤት ይመጣል ይልሃል። ልብስ ጌታን የተናገረው ይልሃል። ከዛ ትልቁ ችግር ምን እንደሆነ ልንገራችሁ። ትልቁ ችግር እናንተ ለማሰብም ለመናገርም የምትጠቀሙት አእምሯችሁን ስለሆነ አእምሯችሁ አስቦ ልባችሁን ያደክመዋል። ልባችሁ ይዝላል። ሄሎ፣ ልባችሁ ይዝላል። ዳን እምነት የሚባል ነገር በራሳችሁ አእምሮ ምክንያት ከልባችሁ ታስወጣላችሁ። ይሰማሽ ነው። ለዛ ነው ሁሉ ጊዜ መጽሐፍ ቅዱስ ለአእምሯ እናገራታለሁ የሚል ቃል አታገኝ። ለልቧ የእግዚአብሔር ቃል እንኳን ወደ እናንተ ህይወት ሲመጣ መጀመሪያ ታርጌት የሚያደርገው ልባችሁን ነው። የውስጥ ክፍላችሁን ነው ታርጌት የሚያደርገው። ዛሬ የምናገረው ትንቢት ታርጌት የሚያደርገው አሜን አሜን አሜን። I receive አሜን። ለዛም ሉሲፈር በልቡ ምን አለ? እንዲህ አለ ወይም እንዲህ አስብክ። በምን? በልብ። ክብር ለኢየሱስ ይሁን። እናንተ በልባችሁ ምንድነው እያሰባችሁ ያላችሁት? ሉሲፈር በልቡ አስቦ ፍሮም ሄቨን ተጥሏል። መጽሐፍ ቅዱስ ምን እንደሚል እንገራችሁ። መጽሐፍ ቅዱስ እናንተ ሰማይ እንዴት እንደተቀመጣችሁ በአብ ቀኝ እንዴት እንደተቀመጣችሁ መጽሐፍ ቅዱስ ሲያወራ ምን እንደሚል ታውቃላችሁ? በልብህ አምነህ ባፍህ ምን ብትል፣ በአእምሮህ አምነህ የለም በምንህ የማለት ሉሲፈር በልቡ ተናግሮ ነው ፍሮም ሄቨን የተባረረው። እኔ እናንተ በአብ ቀኝ የተቀመጥነው በልባችን አምነን ነው። የእግዚአብሔር ቃል ሁሉ ጊዜ ወደ እናንተ ሲመጣ ታርጌት የሚያደርገው ምናችሁን ነው? ልባችሁን ነው። ክብር ለኢየሱስ ይሁን። እምነት የሚባለውን አትሞስፌር መጠቀም ስትፈልጉ አእምሯችሁን አይደለም ማንቀሳቀስ ያለባችሁ ልባችሁን ነው። ምን ማለት መሰላችሁ? 16 ዓመት ሙሉ ፓራላይዝ የነበረን ሰው ቃሪዛ ላይ የተኛን ሰው እዚህ ብታመጡት የናዝሬቱ ኢየሱስ እንደሚፈውስ አሁን ታምናለህ ስትለው አዎ ይላል። አእምሮ አይ ይላል። ምኑ ነው አዎ ያላችሁ? ልቡ የናዝሬቱ ኢየሱስ አሁን መፈወስ እንደሚችል ያምናል። አእምሮስ 16 ዓመት ሙሉ ከዚህ ያልተነሳ ሰውዬ 16 ዓመት ሙሉ ያልተነሳው ሳታምን ቀርተህ ነው ወይ ይልሃል። ምን አእምሮ ብዙ ዓመት ብትጸልዩለትም አይነሳም ሰውየው። ለምን? ልቡንና አእምሮን ምን ማለት አይችልም ማስታረቅ ይችላል። የዛሬው ትኩረቴ ስለ ልብ ለማስተማር አይደለም። ቀጣዩ ጋር እንመጣለን። ክብር ለኢየሱስ ይሁን። በልቡ ዲሲር እንደሚበለጽግ የሚያምን ሰው አለ? yes አሜን። በልቡ ዲሲር በዚህ ዓመት እግዚአብሔር ነገሮች እንደሚቀይርለት የሚያወራ የሚናገርና የሚያምን ሰው አለ? አሜን። እንደዛው እንዲሆንለት እጸልያለሁ። አሜን። እንደዛው እንዲሆንለት እጸልያለሁ። እንደዛው እንዲሆንለት እጸልያለሁ። I receive ቁጭ በሉ። ለዛ ነው መጽሐፍ ቅዱስ ኢቭን ስለ ሰው ሲናገር ሰው በልቡ እንዳሰበ በምኑ እንዳሰበ የኃይል ስፍራችሁ የኃይል ቦታችሁ ልባችሁ ነው። የኃይል ስፍራው ለዛ ነው እግዚአብሔር
ይሄ ሉሲፈር ይሄ ኪሩብ አለ በልቡ አስቧል አለ። በቃ ድርጊት ጋር መምጣት አይጠበቅበትም። በልቡ ካሰበ ጨርሷል። አሁን በልብህ እንደዚህ ስላሰብ ከዚህ ተባረሃል አለው። በልብህ እንደዚህ አስበሃል ብሎ እግዚአብሔር የሚቀጥለው የሚመጣው ጊዜ ላይ ሊያነክስ ይችላል። በልብህ ስላሰብክ ብቻ ፕራካቶንዶሮ ባውሳን አሜን። የዛሬው ትኩረት እሱ አይደለም። ቀጣዩ ምዕራፍ ጋር ስንመጣ እንደዚህ ይላል። ቀጣዩ ስፍራ ቁጥር 16 ላይ የሚያዩ አትኩሮም የተመለከቱ ምን ብለው አትኩሮም የተመለከቱ እሺ በመገረም ስላንተ እንዲህ ይላሉ። በመገረም ስላንተ እንዲህ ይላሉ። የ2 ዓመት የ3 ዓመት ህፃን ልጅ አለ እዚህ ወይ ህፃን ልጅ 3 ዓመት የ4 ዓመት ህፃን ልጅ ይዞ መጣ እና እዚህ ጋር ምሳሌ ነው። እሺ እወድሃለሁ ደግሞ እዚህ ጋር ወደኔ ዙር። እሺ በመገረም ስላንተ እንዲህ ይላሉ። በመገረም ስላንተ እንዲህ ይላሉ። ያ ምድርን ያናወጠ መንግስታትንም ያንቀጠቀጠ እሺ ይህ ሰው ነውን? በቃ ክብር ለኢየሱስ ይሁን። ምን እንደሚታቀለሽ አትኩረው ምን ይሉሃል? ይመለከቱሃል። አትኩረው ማለት ትኩረት ሰጥተው የምር ይሄ ነው ነገስታትን ያሸነፉ ይላሉ። አስቡ። እዛ ጋር አንዲት ጉንዳን ብትቀመጥ ጉንዳን ብላችሁ አስቡ። ያቺ ጉንዳን የኢትዮጵያን፣ የኤርትራን፣ የታንዛኒያን የሁሉንም ሀገር መንግስት ብታሸንፍ ምንም ታደርጉት? ተገርማችሁ እግዚአብሔር መጥቶ እቺ ጉንዳን እኮ ነች የኢትዮጵያንም የኤርትራንም የአፍሪካንም ነገስታት ድሃ ያደረጋችሁ ቢላችሁ ምንድነው የምትሉት? ነው የምትሉት አይደል? ለዛ የሚያዩ አትኩረው ይመለከቷል። የምር ይሄ ነው ወይ ነገስታትን ያሸነፈው? የምር ይሄ ነው ወይ እኔን ድሃ ያደረገኝ? የምር ይሄ ነው ወይ እኔን ቤት ያሳጠኝ? ሲያዩት ለራሱ እንደዚህ ሲያዩት አይናቸው ስለማይሞላ ተገርሞ ነው በማይክሮስኮፕ ይመለከቷል። አንብብላቸው። አስቡት። ይሄ ህፃን ልጅ ይሄን ሁሉ ሰው ትግል አሸነፈ ብትባሉ ምን ነው የምትሉት? እቺ ነው የምትሉት አይደል? እቺን ሁሉ አሸነፈች ነው የምትሉት? እስኪ አንብቡ። የሚያዩ አትኩረው እየተመለከቱ ምን ይለዋል? እየተመለከቱ በመገረም ስላንተ እንዲህ ይላሉ። ምን ብሎ በመገረም አስቡት። አንድን ሰው ከውጭ አምጥቼ ይሄ ህፃን ልጅ ይሄን ሁሉ ሰው በትግል አሸንፏል ብል እንዴ እቺ እያለ በመገረም ነው እቺ ሁሉ አሸነፈች ነው የሚላቸው። ነገስታትን አናውጦ ሉሲፈር የነገስታትን ሲስተሞች በሙሉ አፈራርሶ ሰዎችን በሙሉ ባሪያ አድርጎ ብዙ ነገሮችን አበላሽቶ ከዛ እግዚአብሔር አስቡት ይሄ እቺ ከሆነች እናንተ እንዳህ ያደረገቻችሁ ሲላችሁ እቺ ነው የምትሉት በመገረም እቺ እኔ እንዳህ ያደረገች ይቺ ነገስታትን አሸነፈች ይቺ የኔን ትዳር አፈረሰች ነው የምትሉት ይቺ እና ሲያዩ አለ በመገረም ነው የሚያዩ። እንዴት እቺ ነገስታትን ታሸንፋለች? ሄሎ አይኗችሁ ተከፍቶ ሉሲፈርን ብታዩት የምትሉት እንደዚህ እቺ በዚህ ምክንያት እንዳያንኩት ነው የምትሉት። አፍተር ዲስ አትሆኑ። አሜን 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 አሜን። ሄሎ የስ እና ሲያዩ ለራሱ በመገረም ቪዛ ያጣሁት በዚህ ነው፣ ትዳር ያጣሁት በዚህ ነው እያልክ ነው እንትን የምትለው። አስቡት። ላቦራቶሪ ውስጥ ገብታችሁ ቫይረስ በአይን አይታይም። ልክ ነኝ? አንዳንድ ባክቴሪያዎችን በአይን አይታዩም። ድንገት በአንድ ቫይረስ ሞታችሁ የሞታችሁት በአንዲት ቫይረስ ነው እና እድል ተሰጥቷችሁ ከሞታችሁ በኋላ እድል ቢሰጣችሁ ለ2 ደቂቃ ለ3 ደቂቃ እድል ቢሰጣችሁ በማይክሮስኮፕ የገደለችን ቫይረስ ያት ብትባል እቺ ነው የምትለው። አይን ላይ እንኳን ምን አትልም አትሞላ። እና እንደዚህ ያለ ጊዜ ነገስታትን ባዶ አድርጋቸው ንግስናቸውን አፈራርሰህ አንቀጥቅጣቸው ሺባ አድርጋቸው ብዙዎች እንደህ አድርገህ አለ ሲመለከቱ ይገረማሉ አለ። ምክንያቱም እነሱ የሚያስቡት ግዙፍ አድርገውህ ነው። እነሱ የሚያስቡት ኃይል አለ ብለው ነው። እነሱ የሚያስቡት አቅም አለ ብለው ነው። ነገር ግን አቅም እንደሌለ ሲያዩ ጉልበት እንደሌለ ሲያዩ ይገረማሉ አለ። ምን እንደሌለ ሲያዩ አቅምና ጉልበት እንደሌለ ፖቴንሻል እንደሌለ ሲረዱ የማለት የሚገረሙት ለምን እንደሆነ ልንገራችሁ። የሚገረሙት ለምን እንደሆነ ልንገራችሁ። የሚገረሙት በሱ ምክንያት ትዳራቸው እንዳጡ ያውቃሉ። በሱ ምክንያት ድሃ እንደሆኑ ያውቃሉ። ይሄን ሁሉ በሱ ምክንያት ሲሆኑ ምን እንደተፈጠረ ልንገራችሁ። ይሄ ሁሉ ነገር በሱ ምክንያት ሀፕን ሲያደርግ ለሱ የሰጡት ትልቅ ስፍራ አለ። ቴንክ ዩ አብረን ሰበክን አይበቃም?
ያው ቁጭ በል እዚህ አስቡት። ትዳራቸውን በሱ ምክንያት፣ ንግስናቸውን በሱ ምክንያት፣ ባለጠግነታቸውን በሱ ምክንያት፣ ሁሉንም ነገር በሱ ምክንያት አጥተው እግዚአብሔር አይናቸውን ይከፍተውና በዚህሽ ነው እኮ ትዳርሽን ያጣሽው፣ በዚህሽ ነው እኮ ቢዝነስሽን ያጣሽው እዩ ሲልሽ እቺ ነው የምትዩ። ይቺ አይናችሁ ስላልተከፈተ ነው ቢግ የመሰላችሁ። አይናችሁ ስላልተከፈተ ምሳሌ ይሄን ሕፃን ልጅ አይታችሁታል። ሁላችሁንም ቢያሸንፋችሁ፣ ሁላችሁንም ታግሎ ቢያሸንፋችሁ ቀጣይ ምን እንደምንሆን እንዴ? ይቺ አሸነፈቻችሁ ነው የሚለው እግዚአብሔር እኮ አይደለም ተገርሞ ይቺ የሚለው ሰዎቹ ተገርመው አይተውት ይቺ። እስኪ አንብቦ ድጋሚ የሚያዩ አትኩረው እየተመለከቱ ምን ብለው አትኩረው ሲያዩ ለራሱ አትኩረው እንደዚህ አድርገው እሺ በመገረም ስላንተ እንዲህ ይላሉ። ያ ምድርን ያናወጠ እሺ መንግስታትንም ያንቀጠቀጠ ይህ ሰው ነውን? በረብስብኝ ራሽያና ዩክሬን ጦርነት ውስጥ ናቸው ታውቃላችሁ አይደለ? ምን ያክል ዓመት ሆናቸው? 3-4 ዓመት አለፋቸው አይደለ? ራሽያ በየቀኑ ወደ ዩክሬን ድንበር ዋና ከተማዋን ጨምሮ በብዙ ሺህ የሚቆጠሩ ምኖችን ትልካለች፣ ድሮኖችን ትልካለች። በየቀኑ ምኖች ይላካሉ፣ ድሮኖች ይላካሉ። በየቀኑ ድሮኖቹ መላካቸው አይደለም የሚገርመው፣ እነዛ ድሮኖች ዘመናዊ ናቸው። እነዛ ድሮኖች በጣም ፈጣን ናቸው። እነዛ ድሮኖች የቴክኖሎጂ አቅማቸው እናንተ ከምታስቡት በላይ ነው። የሚገርመው እንደሆነ ታውቃላችሁ፣ እነዛን ድሮኖች ቁጭ ብለው የሚሰሩ 9ኛ ክፍል ተማሪዎች ናቸው። የዩክሬን ሳይንቲስቶች መስራት የከበዳቸውን ነገር የ9ኛ ክፍል የራሽያ ተማሪዎች ናቸው እነዛን ድሮኖች እንትን የሚሉት። እና አንድ የ14 ዓመት ልጅ በዚህ ወክ እያደረገ ትናንትና የላክነውን ድሮን እኮ ይሄ ነው የሰራው ብትባል ምንድን ነው እቺ ነው የምትለው? ልከኛ አይደል? ይቺ ነው የምትለው። እቺ 10ኛ ክፍል ማትሪክ ያልተፈተነች ልጅ ነው የምትለው አይደል? እና ሰዎች አይተውት ምድርን አናውጧል። ሉሲፈር ምድርን አሸብሯል። ምድር በሱ ምክንያት ዝብርቅርቅ ብላለች። ምድር ላይ በሱ ምክንያት ብዙ ነገሮች ተበላሽተዋል። ስታዩት ግን ምንድን ነው የምትሉት? አትኩራችሁ ይቺ እኮ ይቺ በዚህች ምክንያት ይሄን ሁሉ ያጣሁት በዚህች እንደዚህ አትኩራችሁ ያያችሁ አንድ ነገር ውስጣችሁ ልከት ትፈልጋለሁ። ቅድም ከልብ ጋር ስለሚገናኝ በልብህ ነው አይደል ያለው? አስቡት፣ በልብህ እንዲያልክ አለው። በልቡ መንገስ የሉሲፈር ትልቁ አቅሙ ምን እንደሆነ ልንገራችሁ። ትልቁ አቅሙ ኃይል እንደሌለው ያውቃል። እናንተ ስታዩት ለራሱ ምንድነው ዴቺ ነው ትንሽ ነች አይደል? ትንሽ ነው ስታዩት፣ ግን ምኑ ፓወርፉል ነው ታውቃላችሁ? ልቡ ምን ማለት ነው? ይሄ ልጅ እዚህ ጋር ቆም አያችሁት? እዚህ ጋር ቆሟል ይሄ ልጅ። ሁላችሁም በየተራገጠሙኝ ቢላችሁ ምን ነው የምትሉት? ኧረ ብሮ ተረጋጋ ምናምን ነው የምትሉት አይደል? ልቧ እኮ ደፋር ነው የምትሉት አይደል? ምኑን ደፋር የምትሉት? ፊዚካሉስ። ለዛ እናንተ ሉሲፈሩን እንደዚህ አይታችሁ ስታዩት ፊዚካሊ ምንም መፍጠር የማይችለው ትልቁ ኃይሉ ያለው ግን ምኑ ላይ ነው? ልቡ ጋር ስትመጡ ዓለምን ማናወጥ እችላለሁ ይላል። ፖቴንሻል የለውም፣ አቅም የለውም፣ ጉልበቱ ትንሽ ነው። አስቡት፣ አንድ የ6ኛ ክፍል ወይም የ5ኛ ክፍል ተማሪ ልጅ መጥቶ 120 ሚሊዮን ማስተዳደር እችላለሁ ህዝብ ማስተዳደር እችላለሁ ቢላችሁ የ10 ዓመት ህፃን ልጅ ምኑ ነው የምታወሩት? ስለ ፊዚካል ታወራላችሁ? ስለ ልቡ። እግዚአብሔር ሲጀምር ቁጥር 14 ላይ በልብህ እንዲያልክ ነው አይደል ያለው? ከዛስ ከልቡ ወረደና መንግስታትን አናወጥክ ኤቭሪቲንግን አናወጥ ካለና ሲያዩ ግን ምን ይላሉ? ይገረማሉ። ቢኮዝ ሲያዩ አቅም የለህም፣ ሲያዩ አመድ ነህ፣ ሲያዩ ሽባ ነህ፣ ሲያዩ ፖቴንሻል የለህም። ትልቁ ግን መንግስታት እንድናታናውጥ ያረዳሃለው ልብህ። ሄሎ አስብ፣ ፖቴንሻል የሌለው አቅም የሌለው ሉሲፈር ዓለምን መናወጥ እንደሚችል በልቡ ያምናል። መንፈስ ቅዱስ በውስጣችሁ ያላችሁ እናንተ ደግሞ ሰማይና ምድርን የፈጠረ አምላክ በውስጣችሁ ያላችሁ እናንተ የእግዚአብሔር ልጆች ተብላችሁ የምትጠሩ እናንተ በልባችሁ ስታስቡ ምንም ነገር መፍጠር እንደማትችሉ እኮ ነው የምታስቡት።
ፖቴንሻል የሌለው አቅም የሌለው በመገረም የምታዩት ሉሲፈር በልቡ መንግስታትን ማናወጥ ይችላል ይላቸዋል። በልቡ አስቦ የብዙ ሰዎችን ላይፍ አበላሽቷል። አስቡት። እሱ ምንም ነገር ሳይኖር በመገረም እያያችሁት እኮ ነው። በመገረም እናንተ ጋር ሲመጣስ በልባችሁ የፈሰሰ መንፈስ አለ። ያ መንፈስ ደግሞ ሁሉን የፈጠረ ነው። መንፈስ ቅዱስ በልባችሁ አለ። መንፈስ ቅዱስ በልባችሁ አለ። መንፈስ ቅዱስ በልባችሁ አለ። አሜን። አስቡት። አሁን የሉሲፈርና የእናንተ ልዩነት ላሳያችሁ። የሉሲፈርና የእናንተ ልዩነት እዚህ ጋር ቆም። አሹናዝ አስቡት። ምሳሌ ነው። ይሄንን በልቡ ብርቱ ነኝ ስለሚለው በፊዚካል ትንሽ የሆነውን ኪሩብን አድርጋችሁ አስቡት። ይሄ ደግሞ ክርስቲያን ነው። ይሄኛው አቅም የለውም፣ ፖቴንሻል የለውም፣ ጉልበት የለውም። የሰማችሁ ነው። ምንም የለውም። በልቡሳ ይሄን ሁሉ ህዝብ አሸንፋለሁ ይላል። ግን አቅሙ ምንድነች? ይቺ ነች። ይሄ ደግሞ ክርስቲያንን ይወክላል። ፊዚካሊ ስትሮንግ ነው፣ በአቅም ስትሮንግ ነው፣ በሁሉም ነገር ስትሮንግ ነው። ትልቁ ችግሩስ ልቡ ጋር ስትመጡ ያ ያሸንፈኛል ብሎ የሚያስብ ነው። አንተ እሱን ስታዩስ ምንድን የሚሰማህ? ዛሬ ለሊት አታድርም ቢልህ በቃ ዩሲ ልክ እሱ እንደዛ ሲለው ያኛው ፍርሃት ይሰማዋል። ቢኮዝ ምኑን ያውቃል? ፊዚካሉን ያውቃል፣ አቅሙን ያውቃል፣ ጉልበቱን ያውቃል። ልቡን ያወቀ ሰዓትስ አይፈራውም። የእናንተ ትልቁ ችግር ምንድነው ልንገራችሁ? መንፈስ ቅዱስ በውስጣችሁ አለ። ፊዚካሊ ስትሮንግ ናችሁ፣ ስፒሪቹዋሊ ስትሮንግ ናችሁ። ችግሮች እዛ ጋር አሉ። ልትገጥሟቸው ስትፈልጉ ፊዚካላችሁን አይተው ስፒሪቹዋል አቅማችሁን አይተው ይፈሯችሁና ልባችሁን ሲያዩ ባዶ እንደሆናችሁ ያውቃሉ። የዛን ጊዜ ያሸንፏችኋል። ይሄኛው ጋር ስትመጡስ ፊዚካሊ ባዶ ነው፣ ልቡሳ ስትሮንግ ነው። ይመጣል፣ ይሄኛውን ያሸንፋል። ቢኮዝ ልቡ ክርስቲያኑ ናችሁ። እናንተስ አቅም አላችሁ። መንፈሳዊ ዓለም ላይ ስታዩ ክርስቶስ ኢየሱስ በውስጣችሁ አለ። ልባችሁ ጋር ሲመጣስ ኢቭን ጸሎታችሁ ጌታ ሆይ በቃ እቺ ቤት ከሬ ብቻ አሳልፈኝ። መንፈስ ቅዱስ በውስጥ ይሄ ምንም ነገር ሳይኖረው በዚህ እንደዚህ ብላችሁ በመገረም እያያችሁት፣ በልቡ ግን አንድ ግለሰብ እኮ አይደል መንግስታትን አናውጣለሁ ይላል። ከዛስ አቅሙ ስታዩትሳ እንደዚህ ብላችሁ ነው የምታዩት። ከዛስ መንግስታትን ሲያናውጥ ታዩታላችሁ። ክርስቲያኑስ በአቅም ስትሮንግ የሆነው ግዙፍ የሆነው ክርስቲያን ይመጣና እንኳን መንግስታትን ሊያናውጥ አይደለም ትንንሽ ነገሮች እሱ ላይፍ ላይ ሲመጡ ትንንሾቹ ነገሮች እንደሚያሸንፉት እርግጠኛ ናቸው። ለምን? በልቡ ምንም የሚለው ነገር የለም። በልቡ ምንድነው? ደካማ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ አንድ ስፍራ ላታያችሁ። ራእይ 5 ነው። ራእይ 5 ቴንክ ዩ ቁጭ በሉ። ራእይ ምዕራፍ 5 ቁጥር 4 እና 5 እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ። ይሄንን ያለው ዮሐንስ ነው። ዮሐንስ ራእይ የጻፈው ዮሐንስ ምን አልኩኝ አለ? እጅግ አለቀስኩ። እሱ ሲያለቅስ ምን እንደተፈጠረ ልንገራችሁ። ዮሐንስ እዚህ ጋር አለ፣ ሽማግሌዎች እዛ ጋር አሉ፣ 24 ሽማግሌዎች። ዮሐንስ የት ነው ያለው? እዚህ ነው ያለው። እና ዮሐንስ ያለቅሳል፣ ሽማግሌዎቹ አያለቅሱም። ለምን እንደሚያለቅሱ ልንገራችሁ። ቀጣዩን አንብቡ። ቁጥር 5 ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ስር ድል ነስቷል። በቃ ምን ማለት እንደሆነ ልንገራችሁ። ዮሐንስ እዚህ ጋር ሆኖ እያለቀሰ ነው። ሽማግሌዎች መካከል አንዱ ተነሳል። የይሁዳ አንበሳ እያለ እንዴት ታለቅሳለህ? ምን እያለ? የይሁዳ አንበሳ እያለ አንተ እንዴት? ሽማግሌው ተገርሟል። ዮሐንስ እዚህ ሆኖ ሲያለቅስ አየው። ዮሐንስ እያለቀሰ፣ ሽማግሌው ያለቅስም። ዮሐንስ አለው የይሁዳ አንበሳ አለው አታልቅስ። አሜን። አልገባችም? ማን አለ? የይሁዳ አንበሳ እያለ እንዴት ታለቅሳለህ? የይሁዳ አንበሳ እያለ እንዴት ትፈራለህ? የይሁዳ አንበሳ እያለ እንዴት ትሸበራለህ? የይሁዳ አንበሳ እያለ እንዴት ትደነግ? ሽማግሌው እኮ እንደዛ እኮ ዮሐንስ አለው አታልቅስ። ቁጥር 5 አንብቡት። ምን አትበላለህ? አታልቅስ።
የይሁዳ አንበሳ እያለ እንዴት ታለቅሳለህ አለው። የማለት ዮሐንስ እዛ ጋር አልፈታ ያለ ማህተም አለ። ዮሐንስ እዚህ ጋር አለ። ዮሐንስ ረስቶታል። የይሁዳ አንበሳ በውስጥ እኮ አለ፣ አብሮት አለ፣ ከጎኑ አለ፣ በቀኝ አለ፣ በፊት አለ፣ በኋላ አለ። ይሄ መጽሐፍ እንዴት ነው የማይፈታው ብሎ አለቀሰ ዮሐንስ። ማን ነው የሚፈታው ብሎ አስቡት። የይሁዳን አንበሳን ይዞ ይሄን መጽሐፍ ማን ነው የሚፈታው? የማለት የይሁዳ አንበሳ መፍታት አይችልም ብሎ በልቡ አምኗል። ከዛስ ሽማግሌው አየውና ደነቀው። አንተ ነህ ሐዋርያው አለው። የምር አንተ ነህ ወንጌል ፕሪች የምታደርገው አለው። የይሁዳ አንበሳ እያለ እንዴት ታለቅሳለህ? እንደ ክርስቲያን ልባችሁ ልታጀግኑ ይገባል። የሆኑ ችግሮች አልፈታ ያሉ ችግሮች ሲመጡ የይሁዳ አንበሳ በውስጥ ያለ፣ የይሁዳ አንበሳ ከጎን ያለ፣ የይሁዳ አንበሳ በቀኝ ያለ፣ የይሁዳ አንበሳ በግራ ያለ፣ የይሁዳ አንበሳ ከፊት ያለ፣ የይሁዳ አንበሳ ከኋላዬ። አሜን አሜን አሜን።